ቅጠል አያዋጣም። ዘፍጥረት ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል፣ የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስንም ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። ታሪኩ ምንድን ነው? አዳምና ሔዋን እግዚአብሔር በኤደን ገነት እንዲኖሩ ካስቀመጣቸው በኋላ ነፃ ፈቃድን ከሰጣቸው በኋላ ደግሞ አንዲትን ዛፍ አስቀምጦ ይህንን እንዳትበሉ ብሎ ፕሪንሲፕል መርህን ካስቀመጠላቸው በኋላ እባቡ መጥቶ ሔዋንን አወራት። ከዛ ራሷ ቅጠሉን ወስዳ ፍሬውን ወስዳ በላች። በዚህ ሰዓት ባሏንም ወስዳ አበላች። የዛን ጊዜ ራቁታቸውን መሆናቸውን አስተዋሉ ይላል። እስከዛን ጊዜ ድረስ እርቃናቸውን መሆናቸውን አላወቁም። በክብር ተሸፍነዋል። የሚያፍሩበት ነገር አልነበረም። እግዚአብሔር ጋርዷቸዋል፣ ከቧቸዋል። ዘሞመንት እግዚአብሔር ያሰመረውን ቀይ መስመር የተላለፉ ሰዓት ዓይናቸው ተከፈተ፣ ራቁታቸው መሆናቸውን አወቁ እና የፈጠራቸው አምላክ እንደ ቀድሞ ሲመጣና ሲያወራቸው በፊቱ መቆም አልቻሉ፣ ተሸሸጉ። እና የተሸሸጉት ደግሞ ምን አድርገው ነው ካላችሁኝ፣ ዓይናቸው ስለተከፈተ ራቁት መሆናቸውን ስላወቁ የበለስ ቅጠል ሰፍተው አገልድመው ነበር የተደበቁት። አይገርምም? ያንን ነገር በራሳቸው ጥረት በብዙ ፍርሃት ከእግዚአብሔር ለመሸሸግ ዛፍ ስር ተሸሽገው ቅጠል አገልድመው ነበር። ዛሬ ብዙዎቻችን ያንኑ የአዳምንና የሔዋንን መንገድ ስንደግመው ይስተዋላል። ኃጢአታችንን፣ ድካማችንን፣ የውስጥ ባዶነታችንን፣ ፍርሃታችንን በቅጠሎች ስንሸፍነው እንመለከታለን። ነገር ግን እውነታው አንድ ነገር ነው። ቅጠል አያዋጣም። ቅጠል አያዛልቅም። ለምን ከተባለ የመጀመሪያውና ዋናው ፖይንት ቅጠል ጊዜያዊ ስለሆነ ነው። ኦኬ፣ አዳምና ሔዋን ያገለደሙት ቅጠል፣ የሰፉት ቅጠል፣ የለበሱት ቅጠል ከሰዓታት አያልፍም። ለጊዜው ፀሐይ ሲወጣ፣ ለጊዜው ሲዝን ሲቀየር እላያቸው ላይ ይደርቃል። ይደርቃል ብቻ አይደለም፣ ይረግፋል። ይረግፋል ብቻ አይደለም፣ እንደገና ራቁታቸውን ሆነው ይታያሉ። አንዳንድ ጊዜ ግቢያችን ውስጥ ሳር እናጭድና የሆነ ነገር እንቆርጥና እንከምረዋለን። አንድ ቀን 2 ቀን አረንጓዴ እንደሆነ ይቀጥላል። ከዛ በኋላ ግን ወደ ቢጫነት፣ ከዛ ወደ ደረቅነት እየተለወጠ ይመጣል። ለካ ቅጠል ጊዜያዊ ነው። አያዋጣም፣ አያዛልቅም፣ እስከ መጨረሻው አያስኬድም፣ እስከ መጨረሻው አይከድንም፣ አይሸፍንም። የእኛስ ቅጠሎች ምን የሆኑ በሕይወታችን ይሸፍኑናል ብለን የምንጠቀምባቸው? አንዳንዶቻችን መልካም ስራዎቻችን ናቸው። በመልካም ስራ ለመዳን ኃጢአታችንን ለመሸፈን እንሞክራለን። አንዳንዶቻችን ሀብት ስር እንደበቃለን። አንዳንዶቻችን ትምህርት ውስጥ እንደበቃለን። አንዳንዶቻችን በማህበራዊ ስራዎች ጀርባ እንደበቃለን። አንዳንዶቻችን በሃይማኖት ሽፋን ውስጥ እንደበቃለን። እውነታው የሰው ጥረት የእግዚአብሔርን ጽድቅ አይሰራም። የሰው ልፋት፣ ለመዳን ያለው ነገር ሩጫ ምንም ለጊዜው ነው፣ አያመጣም። ገላትያ መጽሐፍ ውስጥ የኢየሱስ ክርስቶስን የመስቀል ሥራ ለአሕዛብ ሲደመር ሥራ ብለው መጡ። አይ የኢየሱስ ሥራ ላይ ቅጠል አይጨመርም አለ ጳውሎስ። ብቻውን በቂ ነው። ቅጠል አያዋጣም፣ አያዛልቅም። ምክንያቱም ቅጠል የእግዚአብሔር ቅድስናና ጽድቅና ፍርድ ሊቋቋም አይችልም፣ ጊዜያዊ ስለሆነ። ለጊዜው አእምሯችን ልናሳምነው እንችላለን። ለጊዜው ግን እውነተኛ ፈውስ፣ እውነተኛ ምሕረት፣ ዘላቂ የሆነ የዘላለም ሕይወት ቅጠል አያመጣም፣ ቅጠል ስለሚደርቅ። ይኸውላችሁ፣ ሁለተኛው ቅጠል ጊዜያዊ ነው አልኳችሁ። ሁለተኛው ቅጠል ጊዜያዊ መደበቂያ እንጂ መድኃኒት አይሆንም። የበለስ ቅጠል
አዳምንና ሔዋንን ለጊዜው ለዓይን ሸፍኗቸዋል። ለጊዜው ይመስላል፣ ግን ኃጢአታቸውን አላጠበውም። አይገርምም? እስቲል ተደብቀው እዛ ውስጥ ተሸሽገው ፈራን ይላሉ። ከፍርሃት የማያስጥል ነው ማለት ነው ቅጠል። ምክንያቱም መሰላችሁ ቅጠሉ የውጭን ፍረት እንጂ የውስጥን ፍርሃት አይሸፍንም፣ አይፈውስም። የውስጥን ሰላም አያረጋጋም። ብዙ ሰው ራሱን መጠጥ ውስጥ ይደብቃል፣ ሃይማኖት ውስጥ ይደብቃል፣ ጊዜያዊ ስርዓት ውስጥ ይደብቃል። መልካም ስራ አድርጌ ይሄ ለጽድቅ ይሆነኛል ብሎ የሆኑ ነገሮችን በጣም በብዙ ኃጢአት ውስጥ አልፎ ለጽድቅ ይሆነኛል ብሎ ሳንቲም ይረዳል። ኖ ቅጠል አያዋጣም። ሱስ ውስጥ የተደበቃችሁ፣ መልካም የሚመስሉ ስራዎች ውስጥ የተደበቃችሁ ለጊዜው ነው፣ አያዋጣም። ነገሩን ከስር መሰረቱ አይፈታውም። እና መፍትሄው ምንድን ነው ካላችሁኝ፣ አዳምና ሔዋን መፍትሄ ብለው ያቀረቡት ቅጠል ነው። እግዚአብሔር መፍትሄ ብሎ ያመጣው ግን የቁርበት ልብስ ነው። አዳምና ሔዋን ቅጠል ሰፉ፣ ለጊዜው ተደበቁ፣ ግን ውስጣቸው ፍርሃት አለ፣ ውስጣቸው ስጋት አለ። ዘፍጥረት 3:21 ላይ እግዚአብሔር አምላክ ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው ይላል። ይሄ የቁርበት ልብስ ዝም ብሎ አይደለም የመጣው፣ ደም ፈሶን የመጣው፣ የሆነ ነገር ታርዶን የመጣው። ይሄ ደግሞ ሊመጣ ያለውን የክርስቶስን መስዋዕትነት ጥላ ነበረ፣ ያሳይ ነበረ። ቅጠል የሰው ጥረት ነው። ቅጠል የእኛ ሩጫ ነው። ቅጠል የሚመስል ነገር ነው። ቅጠል ጊዜያዊ ነገር ነው። ቅጠል በሃይማኖታዊ ሽፋን ውስጥ መደበቅ ነው። ቅጠል በመልካም ስራ ለመዳን መሞከር ነው። እግዚአብሔር እሱን ሳይሆን ቁርበቱን፣ ደም መፍሰሱን ጥላ አድርጎ ሊመጣ ያለው ኢየሱስ ክርስቶስ በፈሰሰው ደም በተቆረሰው ስጋ ሊያድነን ነው። ለካ ዘላቂ የሆነ ነገር ነው። መጀመሪያም የእግዚአብሔር አጀንዳ ሰውን ራሱ ሲፈጥረው ለጊዜው አልነበረም። እንዲኖር እንዳይሞት አድርጎን የፈጠረው ሰው በራሱ ነው የሳተው። ስለዚህ የሚያዋጣው ቅጠል ሳይሆን በቁርበቱ የተመሰለው የክርስቶስ ደም ነው። እሱ የእግዚአብሔር ጸጋና የደም ዋጋ ነው ማለት ነው። ስለዚህ የተወደዳችሁ የራሳችሁን ቅጠል መስፋት አቁሙ። የራሳችሁን ጽድቅ መስራት አቁሙ። የራሳችሁን ጥረት ለመዳን የምታደርጉትን አቁሙ። መዳን፣ ማምለጥ፣ ሕይወት ያለው በፈሰሰው በክርስቶስ ደም ነው። ያለበለዚያ በእግዚአብሔር ፊት ነገ መቆም አንችልም። ነገ ፍርድ አለ፣ የነጩ ዙፋን ፍርድ አለ። ስለዚህ ቅጠል አያዋጣም። በቀራንዮ መስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም ነው የሚያዛልቅ፣ እግዚአብሔር ፊት የሚያቀርበው። መጽሐፍ ቅዱስ ኢሳይያስ 61:10 ላይ እንደዚህ ይላል፣ አክሊል እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳህንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች። አይገርም? አክሊል እንደለበሰ ሙሽራ የሚያስጌጥ የሚያሸልም የማዳንን ልብስ የሚያለብስ ልበሱት የተባልነው ኢየሱስን። ስለዚህ ዛሬ ልበሱ የተባልነውን፣ ዳኑበት የተባልነውን፣ አጊጡበት የተባልነውን፣ ሐሴትን የሚሞላውን ከፍርሃት የሚያወጣውን እውነተኛ ልብስ ኢየሱስን እንልበስ። እንዴት? ነፍስን፣ ሕይወትን፣ ዘመንን ለሱ በመስጠት። ቅጠል አያዋጣም። ቅጠል ጊዜያዊ ነው። ቅጠል ለጊዜው ነው እንጂ መድኃኒት፣ እውነተኛ መድኃኒት አይሆንም። እውነተኛ መድኃኒት በቁርበት የተመሰለው የኢየሱስ ክርስቶስ ሊመጣ ያለውን መስዋዕትነት የሚያሳየው የኢየሱስ ደምና መንፈሱ በመስቀል የተሰራው ስራ ነውና ቅጠል ስለማያዋጣ ወደዚህ ጌታ ዞር እንበል። አሜን። ቅጠል አያዋጣም፣ ኢየሱስ ያድናል። ተባረኩ።